በእኛ ሀገር ህዝቡ ስጋው ደግሞ የማይቀበል ከመሆኑ የተነሳ ቆራቢዎች የሚባል ስም አለ። በሌላ እኮ አይታወቅም። ቆራቢዎች ክርስቲያን ማለት ኦልሬዲ ያው ቆራቢ አይደል? ስጋው ደግሞ የእድሜ ገደብ የለው፣ የጾታ ገደብ የለው፣ የዜግነት የጎሳ የምናምን የአገልግሎት ገደብ የለውም። ክርስትና የተነሳ ሰው ክርስትና ከተነሳበት ጊዜ ጀምሮ ወደ መቃብር እስኪወርድ ድረስ ይበላል፣ ይጠጣል። ሰው የማይበላ የማይጠጣ ከሆነ ወይ በጣም አደገኛ የሆነ ኮማ ውስጥ ገብቷል ማለት ነው፣ ወይ ደግሞ ሙቷል ማለት ነው። የለም እኔ ወጣት ነኝ። እኔ አሁን ብዙ ሰው ማን ትምህርቱ እንዳመጣ እንዴ ነጋዴ ነኝ። ነጋዴ ማን ነው ስጋው ደግሞ አይቀበልም? ለስጋው ደግሞ የማይሆን ስራ ከሆነ ኦልሬዲ ለክርስቲያን አይሆንም ማለት ነው። መጀመሪያውኑ ኃጢአት የሆነ ስራ ከሆነ የምንሰራው ሰይጣንን በጣም ያናደደ ነው። አባ ጰላሞን ማለት በቃ ሰይጣንን ያበሳጨ። ምክንያቱም አባ ጰላሞን ሁሌ ነው የሚያለቅሰው። ያለቅሳል፣ አይስቅም፣ ከሰው ጋር አይነጋገርም። እና ሰይጣን በምንድነው የሚፈትነው? በሚያስቅ ነገር ከተዘክሮ እግዚአብሔር ለማውጣት እነሱ እንግዲህ አይምሯቸው ምንም ያድርጉ ሁልጊዜም እግዚአብሔር ማሰብ ነው ስራቸው። ይመገቡ፣ ከሰው ጋር እየተነጋገሩ ይጸልያሉ። ከተዘክሮተ እግዚአብሔርና ጸሎተ ልቡና ይፈሳል ከህሊናቸው። ከሰው ጋር እያወሩ ያችኛይቱ ጸሎት የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ የምትለዋ ጸሎት ዝም ብላ እንደ ውሃ ነው የምትፈሰው። በአንደበታቸው አይናገሩትም። ይሄንን በልቡና ነው የሚጸልዩ። እንዴ ሰው ከአንድ ቤት እየኖረ መቼስ ባል ከሚስቱ ሚስት ከባሏ እናት አባት ከልጆቻቸው ልጆች ከወላጆቻቸው ጋር ሳይነጋገሩ ይውላሉ ያድራሉ እንዴ? ከእግዚአብሔር ጋር የምንኖር ከሆነ እንዴት ሳንናገር እንላለን? ወይ እግዚአብሔርን አንወደውም፣ ፍቅሩ የለንም፣ አልያም ደግሞ ሕያዋን አይደለንም ማለት ነው። ሰው ከሚወደው ሰው ጋር ተቀምጦ ካልተኮራረፉ በስተቀር እንዴት ብሎ ለመነጋገር ይችላል? እንደውም ሰው የሚወደውን ሰው ሲያገኝ በቃ ቢያወራው ቢያጫውተው አይጠግብም አይደል? ጸሎት ብዙ አይነት ነገር ነው ያለው። ጸሎት ስጠኝ አድርግልኝ ወይም ይሄን አስወግድልኝ ብቻ ልመና ብቻ አይደለም ጸሎት። አባታችን ሆይ በሰማይ የምትኖር ልዕልናውን መመስከር ማለት ነው። ስሙ አባት ነው። አምላካችን ነው እኮ አይደለም። አምላክነትማ የግድ ለመናፍቃንም ለካህዲያንም ለአጋንንትም ለአራዊት እንስሳትም አምላካቸው ነው። እኛ ግን አባታችን ነው። ስለዚህ ጧት ተነስተን አባታችን ሆይ ብለን ገናንነቱን መስገን፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብለን ከዛ የዕለት እንጀራ ስጋውን ደሙን ትምህርቱን እንዳይነሳን ስርየተ ኃጢአት እንዲሰጠን ስንጨርስ ደግሞ ኃይል ክብር ገናንነት የሱ እንደሆነ እንመሰክራለን። ይህን ጧት ተነስቶ መነጋገር አሁን ከባድ ነው። ይሄ በእውነቱ ጸሎት እንደ ሁኔታው ነው የሚደረገው። መደበኛ ጸሎት አለ፣ ጊዜ ቦታ ሁኔታ ተወስኖለት። መደበኛም ያልሆነ ጸሎት ደግሞ አለ። ሀፍረት የሌለው ሰው በኢትዮጵያ ስድብ ነው። ሀፍረተ ቢስ በሀገራችን ስድብ ነው። በወንጌልም ስድብ ነው። ስጋውን ደግሞ የማይቀበሉ ለጸሎት የማይቆሙ የማይናገሩ፣ ለበጎ ነገር የማይንቀሳቀሱ፣ የማይሰግዱ፣ የማይጸልዩ፣ የሚያሳፍሩ እንጂ የማያፍሩ፣ ክፉና በጎ የማይለዩ ስለሆኑ እነዚህ ሙታን ናቸው። በነገራችን ላይ የሰብዓ ጉባኤ አባል ሆኖ በዓመት 200 ምናምን ብር እየከፈለ የቤተክርስቲያን አባል ያልሆነ ምውት ሞልቷል። ባለመብላት ባለመጠጣት ሙታን የሆነው ንስሐ ገብተን ስጋው ደግሞ ስንቀበል ሕያዋን እንሆናለን። ጸሎት ያቆምነው ንስሐ ገብተን ይቅር በለን ብለን ከአባቶቻችን ጋር ተመካከርን ወደ ጸሎት ስንገባ እንደገና ሕያዋን እንሆናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሉ እግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረት በቸርነት ጠብቆ በዚህ ቦታ ሰብስቦ ያገናኘን እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። አሁን በሚኖረን ትንሽ ጊዜ በማቴዎስ ወንጌል ምዕራፍ 8 ቁጥር 22 የሚገኘውን ቃለ ወንጌል መነሻ አድርገን ትንሽ ደቂቃ እንነጋገራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ይግለጽልን። በዚህ በማቴዎስ ምዕራፍ 8 ቁጥር 22 ላይ ጌታችን የተናገረው አንድ ኃይለ ቃል እናገኛለን። ሙታናቸውን እንዲቀብሩ ሙታንን ተዋቸው። ይህንን መልእክት ጌታችን በጥንተ ስብከት ደቀ መዛሙርቱን ገና ሲመለምል ሲያስከትል ነው የተናገረውና ከብዙ አይነት አስተሳሰብ እና ምኞት የሚመጡ ብዙ ሰዎች ይከተሉታል። እንዲያው ከንግግሩን እንደ ጥበብ ቆጥረውት ንግግር የሚወዱ ጥበብ የሚወዱ ሰዎች ይከተሉታል። ንግግሩ ደስ ያሰኛል ሲባል ሰምተው ይከተሉታል። እንዲያው እንደምትሰሙት መልኩንም ለማየት ምግብም ለመብላት ከደዌያቸውም ለመፈወስ እንዲሁ ለተንኮል ለስለላም ለመማር አስበው ግን ደግሞ ክብር ለማግኘት ምናልባት እንዲህ ብዙ ሰው የሚከተለው የከበረ ባለጸጋ ቢሆን በጣም ሰፊ የማስተማሪያም ትምህርት ቤት ሊኖረው ይችላል። ምቹ ሁኔታም ጠብቀው የተከተሉት ነበሩና ጌታችን እያንዳንዳቸውን ቁርጣቸውን እየነገረ ነው ያስከተላቸው። አታሎ አያስከትልም።
እንደገና ሲመጡ ደግሞ እያንዳንዳቸውን ስለሚያውቃቸው የልቡናቸውን እንደየጠባያቸው ይመልስላቸዋል። አሁን ሁለት ሰዎች መጥተው ጥያቄ አቅርበዋል። አንደኛው ጸሐፊ ነው። መጥቶ መምህር ሆይ ልከተልህ እወዳለሁ አለው። እነዚህ ጸሐፍት ፈሪሳውያን ትዕቢተኞች ናቸው፣ ከኛ በላይ ማንም የለውም ብለው የሚያስቡ ናቸው እና ከነዛ አንዱ ነው። ይሄ ሰውዬ ቅድም እንዳልኳችሁ ምቾት የሚፈልግ ሰው ነው። ለዚህ ሰውዬ ተገቢ ምላሽ ነው የሰጠው። ምኞቱ እንደማይሳካለት ተጠንቅቆ እንዲመጣ ነገረው። ለቀበሮች ጉድጓድ፣ ለሰማይ ወፎችም መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ቤት ያለ ይመስሎህ ነው? ቤት የለኝም፣ ማረፊያም የለኝም። ምክንያቱም ይሄ ጸሐፊ ማለት በዚያ ዘመን ከነገደ ስምዖን ተመርጠው ትውልድ ከትውልድ ነገድ ከነገድ እንዳይፋለስ፣ ርስት ከርስት እንዳይወራረስ፣ ቅርብ የሆነ ዘመድ እንዳይጋባ፣ ጋብቻው እንዳይበላሽ እንዲህ የሚሰሩ በሕዝቡ ዘንድ በጣም የተከበሩ ናቸው። ጸሐፍት የሚባሉት ባለሙያዎች ናቸው እና በክብር የሚኖር ሰው ነው። ከዛ የተሻለ ክብር ፈልጎ ነው የመጣው እንጂ ደጅ የሚያድር መምህር መሆኑን አያውቅም ክርስቶስ። ይህንን የልቡናውን መሻት ስለሚያውቅ አይ እኔ እንደ ወፎች ጎጆ እንደ ቀበሮች ዋሻ እንኳን የለኝም ብሎ ነገረው። ሌላኛው ደግሞ ቆርጦ የመጣ ነው፣ ግን አንድ እንቅፋት ገጠመው። ሲመጣ አባቱ እንደሞተ ሰማ እና መምህር ሆይ ልከተል እወዳለሁ፣ ግን አንድ ጊዜ አባቴን ቀብሬ እንድመለስ ፍቀድልኝ አለው። ይሄኛው ሰውዬ ቢኖር የሚጠቀም ሰው ነው፣ የሚፈጸምለት ሰው ነው፣ የሚበቃ ሰው ነው እና አይ አንተን ዝም ብለህ አለው። ሙታናቸውን እንዲቀብሩ ሙታንን ተዋቸው አለው። አንተ ከሙታን ውስጥ አይደለህም ማለት ነው። በሌላ አገላለጽ አንተ ከሕያዋን ስለሆነ ቁጥርህ ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተ ግን ተከተለኝ አለው። ወደ ኋላው እንመጣበታለን። እንግዲህ ይህንን አረፍተ ነገር ያነሳውበት ዋና ምክንያት ቅድም በመርሐ ግብር መሪው እንደተነገረን አባ ገሪማ ለምናኔ የወጡት በዚህ ቃል ነው። እያንዳንዱ ቅዱሳን ለምናኔ የወጡበት በቃለ መጽሐፍ፣ በቃለ መምህራን፣ በራእይም በምንም የሚወጡ አሉ። ለምሳሌ የዛሬዎቹ ሁለቱ ቅዱሳን በቃለ ወንጌል የወጡ ናቸው። አባ ለትጹን ነፍሱን ስለ እኔ የጣላት ያገኛታል የሚለውን ሰምተው ነው የወጡት። ዘገደፋ ለነፍሱ በእንቲአየ ይረክባ የሚለውን ወንጌል ቃል ሰምተው፣ ስለዚህ ለምን እንዲህ ከሆነማ ነፍሴን ልጣላት ብለው ነው የመነኑት። አባ ገሪማ ደግሞ ቅድም እንደሰማችሁት የንጉሥ ልጅ ናቸው። ኋላ ደግሞ አባታቸው ሲሞት ንጉሠ ነገሥቱ ነው ይስሐቅ ተብለው ነግሰዋል። ስማቸው ይስሐቅ ነው። አባ ጰንጠሌዎን ይሄን ሰምተው መልእክት ላኩባቸው። መልእክቷ ምንድን ነው የምትለው? ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተ ግን ና ወደ እኔ የሚል መልእክት አባ ጰንጠሌዎን ለአባ ገሪማ ላኩባቸው። ከዛ በኋላ ይችን አጭር አረፍተ ነገር አይተው እውነትም እንግዲህ እሳቸው ጥሩ ፍትህ እየሰጡ ነው የነበረው። ድሃ ተበደለ ፍርድ ጎደለ ብለው የድሆችን እንባ እያበሱ ጦማዳሪዎችን፣ ችግረኞች እንዳይገፉ እያደረጉ ጥሩ ፍትህ እየሰጡ ነው። ይህንን ነው ሌላ ሰው ይስራው ማለት ነው። ሙታናቸውን እንዲቀብሩ ሙታንን ተዋቸው የሚለው እዛው ዓለማውያኑ እርስ በርሱ ይተዳደሩ፣ አንተ ግን ሀብትህ ምናኔ ነውና ወደ እኔ ና ብለው አባ ጰንጠሌዎን ላኩባቸው። ከዚህ በኋላ መልአክ እየመራ አምጥቶ እዚህ አባ ጰንጠሌዎን ጾማይት ዋሻ ውስጥ አደረሳቸው። በእርግጥም ተፈጽሞላቸዋል፣ በጣም ተፈጽሞላቸዋል። ብቃታቸው በተግባር ቅድም እንደሰማችሁት ተአምራት ማረጋገጫ ናቸው። ተስዓቱ ቅዱሳን መጀመሪያ በአንድ ነበሩ። በአክሱም ደብረ ቀጢን በሚባለው ጉባኤ ቤት እነ ቅዱስ ያሬድ በወጡበት ጉባኤ ቤት እና አባ ሰላማ በተማሩበት ጉባኤ ቤት በአንድ ተሰብስበው ይጸልያሉ እና ኋላ እንዲህ ከሀገራችን የወጣ ነው እንዲህ ተላ ደስታ ልናደርግ ነው እንዴ? ዘጠኛችንም በአንድ ቁጭ ካል ምኑን ምናኔ ሆነው? ምኑን ምናኔ ሆነው? ምናኔ እኮ ከፍቅረ ዘመድ ተለይቶ ብቻውን ሆኖ ዋሻ ገብቶ እግዚአብሔርን ብቻ ማሰብ ነው። በእግዚአብሔር ፍቅር ብቻ መነደፍ ነው። አሁንማ በእርስ በርሳችን ፍቅር ተሳስረን ወንድማዊ ፍቅር እንጂ ክርስቶሳዊ ፍቅር አይኖረንም። እንዲህማ ከሆነ ከዚያው ከወላጆቻችን ከእናት ከአባቶቻችን ከወገኖቻችን ጋር እንኖር አልነበረም ወይ?
ያ አይሆንም ብለው ተለያዩ። እንደገና በየራሳቸው ከዚያ በኋላ ያው በየበዓታቸው አባ ጰንጠሌዎን እዛው ቅርብ ነው አክሱም አካባቢ፣ አቡነ አረጋዊም አባ ገሪማም እና አባ አፍጼም እና አባ ጉባም በትግራይ ውስጥ ባሉ ልዩ ልዩ ቦታ ተሰራጭተው ነው የሚኖሩት። አባ ገሪማ እንግዲህ መደራ የሚገኘው እኔ በአካል ቦታውን አልጎበኘሁትም፣ ግን በጣም ስሙር የሆነ ምናኔ ነው ያላቸው። በነገራችን ላይ ከዙፋን ወርዶ መመነን ቀላል ነገር አለ። እንዲህ ሲናገሩት ቀላል ነገር አይደለም። እኛ ስንት መተው ያቃተን ተራ ነገር አለ። ያው እንደምታውቁት መተው ያቃተን ተራ ነገር ኢምንት የሆነ ትዝብት ላይ የሚጥል ማለት ነው። አሁን ሁሉ ሰው እንዲመንን የእግዚአብሔርን ፈቃድ አይደለም። ቤተክርስቲያንም እንደዛ አታዝም። ሁሉ አይመንንም፣ ሁሉ ሰማዕት አይሆንም፣ ሁሉ ካህን፣ ሁሉ ሐዋርያ አይሆንም። በየጸጋው ያገለግላል። መቼስ ሁሉ አይን ሁሉ እጅ አይሆንምና ግን በየክፍላችን እናገለግላለን። እምንተወው ነገር ግን አለን። ቢያንስ የሆነ አይ ይሄ እኮ ለክርስቲያን አይሆንም ተራ ነገር አለ አይደለም። ይሄ አለባበስ እኮ ሲባል አንዳንድ ሰው አራ የሚል ሰው አለ። ሰው መንግስት ውስጥ ይሄዳል ተራ ነገር መተው እያቃተው ማለት ነው። ከዙፋን ወርዶ መመነን እኮ በጣም ቦ ዘፈለሰ ሀዲጎ ብሲቶ ወ ገዳመ ዘተጊሰ መኒኖ መንግስቶ። አባ ጽጌ ድንግል በልጅሽ ፍቅር ሰው ሲነደፍ ሚስቱን ትቶ ገዳም የገባ አለ፣ መንግስቱን ትቶም የመነነ አለ ብለው ገልጸውታል በማኅሌተ ጽጌ። ከዚህ መካከል አንዱ አባ ገሪማ ናቸው። መንግስት ዙፋን ለ7 ወይ ለ8 ዓመት አካባቢ አስተዳድረዋል። ከዛ በኋላ እንደገና ከወርቅ ልብስ ከካባ ከዘውድ ወደ ዳባ ወደ ድሪቶ ወደ ቆዳ መልበስ ነው የሄዱት። ከኛ የሚጠበቀው እንደዛ አይደለም። መተው ያለብንን ለሰብአዊነት ለክርስትና የማይሆነውን ነገር እንኳን መተው ነው። አሁን እኛን ያቃተን እኮ በጣም ቀላል፣ በነዛኞቹ በአባቶቻችን ሚዛን ብንመዝነው ለመተው በጣም ቀላል፣ ግን እኛን ከብዶን ያለ ማለት ነው። ሰዎች መንግስት እየተው ሰዎቹ ይሄ ታዲያ መኖራችንን ያጠራጥራል። አባ ገሪማ በጣም ቅዱስ ያሬድ በጣም ደስ የሚል ዜማ ሰፋፊ ደርሶል። አባ ገሪማ ጸሎትከ ትባርከኒ ትክበር ነፍሴ በቅድሜከ ዮም ነግሃ ይዘር ኪነቶ ወሰርከ ያአርር ገራሂቶ። ጠዋት ዘርተው ስንዴ ለ9 ሰዓት መስዋዕት፣ ጠዋት ወይን ተክለው ለ9 ሰዓት መስዋዕት ስላደረሱ ነግሃ ይዘር ኪነቶ ወሰርከ ያአርር ገራሂቶ ብሏቸዋል። ከመላእክት ይመስል ህይወቱ እንደ መላእክት ነው። አባ ገሪማ ጸሎትከ ትባርከኒ አስኬማከኒ አልባቲ ሙስና። አስኬማህ ምንኩስና ምናኔህ ምንም ነውር ነቀፋ የለባትም ብሎ ቅዱስ ያሬድ ደስ በሚያሰኝ የአራራይ ዜማ ድርሰት ደርሶላቸዋል አባ ገሪማ። እና እኒህ አባት የተጠሩት ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው በሚል መልእክት ነው። አባ ለትጹን ቅድም እንዳነገርኳችሁ ነፍሱን ስለኔ የሚጥላት ያገኛታል በሚለው የተጠሩት በጣም የሚገርም ነው። የዛሬዎቹ ትልልቆቹ ባህታውያን ናቸው። ትልልቆቹ አባ ለትጹን ከታላላቆቹ አባቶች የሚቆጠረው ነው። አባ ገሪማም እንዲሁ፣ አባ ጰላሞንም እንዲሁ። አባ ጰላሞን የሚባል ከአባ ለትጹን ጋር በአንድ ዘመን የነበሩ ሰይጣንን በጣም ያናደደ ነው። አባ ጰላሞን ማለት በቃ ሰይጣንን ያበሳጨ። ምክንያቱም አባ ጰላሞን ሁሌ ነው የሚያለቅሰው። ያለቅሳል፣ አይስቅም፣ ከሰው ጋር አይነጋገርም። እና ሰይጣን በምንድን ነው የሚፈትነው? በሚያስቅ ነገር። የሚያስቅ ነገር እያመጣ ዘዋሻ ውስጥ ባለበት ተራራ ጫካ ላይ ባለበት የሚያስቅ ነገር እያመጣ ለምሳሌ ትንንሽ ተሐዋስያን ትንንሽ እንስሳት እንደ አይጥ እንደምን ያሉት ጋን ተሸክመው በፊቱ እንዲያልፉ ያደርጋል። ይሄ መናንያን የሚፈትንበት አንዱ ጥበቡ ነው። ሰይጣን ከጸሎት ለማዘናጋት ወይም ደግሞ አእምሯቸውን ከተዘክሮ እግዚአብሔር ለማውጣት እግዚአብሔርን ከማሰብ እነሱ እንግዲህ አእምሯቸው ምንም ያድርጉ ሁልጊዜም እግዚአብሔርን ማሰብ ነው ስራቸው። ቢመገቡ ከሰው ጋር እየተነጋገሩ ይጸልያሉ።
ከተዘክሮተ እግዚአብሔርና ጸሎተ ልቡና ይፈሳል ከህሊናቸው። ከሰው ጋር እያወሩ ያችኛይቱ ጸሎት ከልቡናቸው ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ የምትለዋ ጸሎት ዝም ብላ እንደ ውሃ ነው የምትፈሰው። በአንደበታቸው አይናገሩትም፣ ይሄንን በልቡና ነው የሚጸልዩት። እና ከእንዲህ እንዲህ ያለው ተዘክሮ ለማውጣት የማያደርገው ነገር የለም። እና አንደኛው እንስሳትን በተለያየ መንገድ የማይሆን ነገር በፊቱ እንዲያደርጉ ያደርጋል። አባ ለትጹን አይስቅም። በጣም ነው ሰይጣን ያበሳጨው። መጨረሻ እንቅብ ሰፍቶ ሰሌን ታቶ ያችን ሽጦ ነው የሚኖረው በተግባረ እድ። አንድ ቀን ያችን ሊሸጥ በሄደበት በቃ ልቡን ነሳውና መንገዱን አጠፋበት። 7 ቀን ጦሙን የት እየሄደ እንደሆነ አያውቅም። አንዲት አዙሪት የምትባል እንጨት አለች በዚህ በራያ አካባቢ ምናምን እንደ አንድ ወንድም ናቸው ያወሩኝና ከወረም ተነስተው እሳቸው ሄድ የሚፈልጉት ራማ ኪዳነ ምሕረት ገዳም ነው። እዛ ደቀ መዝሙር ናቸው። እንጨቲቱም በመልክ አያውቋትም እና ነካችኝ ያሉ። ከዛ በኋላ ያቺ የነካችው ሰው የት እንደሚሄድ ያውቅ። ዝም ብሎ መዞር ነው። ውሃ ከፈሰሰበት ወይ ዝናብ ከመታው ብቻ ነው ብንን የሚለው የት እንዳለ የሚያውቀው እንጂ ከዛ ውጭ አዙሪት የሚሏት አለች። እና እንደዛ 7 ቀን ዝም ብሎ ሲያዞራቸው ሰነበተ ሰይጣንና ከረሃብ የተነሳ ወደቁ። ከዛ በኋላ እግዚአብሔር መልአኩ ቅዱስ ሚካኤል ልኮ እንደገና ያን ሰይጣን አራቀላቸው እና እንዲህ ብዙ መከራ ሲቀበሉ ኑረው በተለይ ከአባ ለትጹን ሄደው ተናዘው ሰይጣን እንዴት እንደፈተናቸው እኔ ትልቅ ኃጢአት ሰርቻለሁ የተግባረ እድ ምሰራበትን ይዤ ስጓዝ አንድ ቀን ልሸጥ ስሄድ አንዲት ሴት እጅግ ባለሀብት የሆነች የቤተ መንግስት ግቢ ያላት እጅግ በጣም ሰፊ ተክል ቦታ ያላት ግን ባሏ ትቷት ሙቶ እያለቀሰች አገኘው እና እሱን የእጅህን ስራ ሁሉንም እኔ እገዛሃለሁ ብላ ወደ ቤት ወሰደችኝ። በጣም ብዙ ገንዘብ አውጥታ ሰጠችኝ። ያንን እንቅቡንም ሰሌኑንም ተቀበለችኝ። ከዛ በኋላ እባክህ እልቅመስ ብላ ባሮቿ አሽከሮቿ እግሬን እንዲያጥቡ አደረገች። በላን፣ ጠጣን፣ ሰከርን። ባሮቿ እንዲወጡ አደረገች። ከዛ በኋላ ከእሷ ጋር በዝሙት ወደቅኩ። ስነቃ ግን ቤትም የለም ተክልም የለም፣ አጠገቤ ማንም ሴት የለም። እኔም እንደራበኝ ነኝ፣ አልበላሁም። ከዚያው ከነበርኩበት በዓት ከተራራው ከድንጋይ ስር ወድቄ ነበረ እና ይሄ ትልቅ በደል ነው። በህልም ነው አይደለ? በህልም እኮ ነው፣ ግን የትልቅ በደል ነው። ስለዚህ ወደ እግዚአብሔር አመልክትልኝ ወዮ እጠፋለሁ ብለው ለአባ ለትጹን ንስሐ ገብተው ድል የነሱ ጻድቅ ናቸውና የዛሬዎቹ ቅዱሳን በጣም ትልልቆቹ ቅዱሳን ናቸው። አባ በንጠልዮ ማነው አባ ጰላሞንም አባ ለትጹንም አባ ገሪማ የሕያዋን ህብረት ነው ዛሬ እና እነዚህ አባቶቻችን የተመሩበት ይሄ ቃል ከኛ አንጻር በምንድን ነው የሚመዘነው? ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው። አሁን እኛ ሕያዋን መሆናችን ሙታን አለመሆናችን በምን ይረጋገጣል? ይችን አይተን እንጨርሳለን። ሁልጊዜ የኛ ተግባር ይሄ ነው፣ ሕያዋን መሆናችን ማረጋገጥ ነው። ሕያዋን የሚያደርገንን ስራ መስራት ነው። ይሄ ደግሞ በጣም ቀላል ነው። መለኪያው በጣም ቀላል ነው። ከሁልጊዜ ኑሯችን ጋር የተመሳሰለ ስለሆነ አንድ ሰው ሕያው ከሆነ የመጀመሪያው ጉዳይ ሕያው የሆነ ሰው ይንቀሳቀሳል አይደለም? ይንቀሳቀሳል። አንዱ ማረጋገጫ ይሄ ነው። አሁን በስጋ ሕያው ከሆነ አንድ ሰው ይንቀሳቀሳል፣ መንቀሳቀስ ይችላል። በነፍስም እንዲህ ነው። ሕያው የሆነ ሰው ይንቀሳቀሳል። ቤተ እግዚአብሔር ይሄዳል፣ ይሰግዳል ማለት ነው። ስለዚህ ቤተ እግዚአብሔር የምንሄድ ከሆነ ቁመን የምናስቀድስ ከሆነ የምንሰግድ ከሆነ ምንድነን ማለት ነው? ሕያዋን ነን። ከዚህ ውጭ ከሆን ችግር አለ ማለት ነው። የአንድ ክርስቲያን በነፍስ ሕያው የመሆኑ ማረጋገጫ ይሄ ነው። መንቀሳቀስ፣ በስጋ መንቀሳቀስ የሕያውነት ምልክት እንደሆነ በነፍስም መንቀሳቀስ የሕያውነት ምልክት ነው። ስለዚህ የነፍስ እንቅስቃሴያችን ሁሌ ማወቅ አለብን። ሌላው ሕያው የሆነ ሰው ይበላል፣ ይጠጣል አይደለም? ይበላል፣ ይጠጣል። በነፍስም ሕያው የሆነ ሰው ይበላል፣ ይጠጣል። የማንበላ የማንጠጣ ከሆነ ወይ ሙታነን ወይ ደግሞ እጅግ አደገኛ የሆነ የጤና ችግር ውስጥ ወድቀናል። በነፍስ ስጋውን ደሙን ማለት ነው።
ስጋውን ደግሞ የማይቀበል ሰው ሕያውነቱ ችግር ውስጥ ነው። ሰው የማይበላ የማይጠጣ ከሆነ ወይ በጣም አደገኛ የሆነ ኮማ ውስጥ ገብቷል ማለት ነው፣ ወይ ደግሞ ሙቷል ማለት ነው። በሕይወት ካለ ይመገባል፣ ግድ ነው። የማንመገብ ከሆነ ችግር ነው። ሙታን ልንሆን እንችላለን፣ አይታወቅም። ምክንያቱም ይሄኛው የነፍስ ጤንነት እና የነፍስ ህልውና በውጫዊ ምርመራ የሚታወቅ ነገር ስላልሆነ በተጻፈው በቃለ መጽሐፍ በሕጉ በትእዛዙ በመኖራችን ነው እንጂ የምንለካው በውጫዊ ነገር አይለካም። ውስጣችን ላያችን አምሮ ወፍሮ ውስጣችን ሙት ሊሆን ይችላል። ወእንተሰ ተፌግም ውጤቲን ዘሕያዋ ቅዱስ ጳውሎስ ድልድል ቅምጥሊቱ ግን በሕይወት እያለች የሞተች ናት አይደል ያለው። እንደዚያ ልንሆን ስለምንችል ማረጋገጥ አለብን። ክርስቲያን ተብሎ ስጋው ደግሞ የማይቀበል የሚባል ይሄ ቀልድ ነው። በነገራችን ላይ በእኛ ሀገር ህዝቡ ስጋው ደግሞ የማይቀበል ከመሆኑ የተነሳ ቆራቢዎች የሚባል ስም አለ። በሌላ እኮ አይታወቅም። ቆራቢዎች ክርስቲያን ማለት ኦልሬዲ ያው ቆራቢ አይደል፣ ግን ስም ሆኗል። ይሄ በጣም ብዙ ሰው በሞተ ነፍስ ነው ያለው ማለት ነው። አይበላም አይጠጣም። የማይበላ የማይጠጣ በድን ነው። አባቶቻችን ይላሉ ካልበሉ ሬሳ፣ ካልለበሱ እንስሳ። ስለዚህ ካልበላን ሬሳዎች ነን ማለት ነው። ሙታናቸው እንዲቀሩ ሙታንን ተዋቸው። አባቱ ሙቷል፣ ዘመዶቹም ግን ሙታን ተብለዋል። በነፍስ ነው። ስለዚህ ይሄ የነፍስ ህይወታችን ከስጋ ጋር በሚመሳሰለው ነገር መለካት አለብን። ስጋው ደግሞ የእድሜ ገደብ የለው፣ የጾታ ገደብ የለው፣ የዜግነት የጎሳ የምናምን የአገልግሎት ገደብ የለውም። ክርስትና የተነሳ ሰው ክርስትና ከተነሳበት ጊዜ ጀምሮ ወደ መቃብር እስኪወርድ ድረስ ይበላል፣ ይጠጣል። አንድ ሰው ከተወለደ ጊዜ ጀምሮ ይመገባል አይደለም። በምናውቀው በውስጥም በእናቱ ማህፀን ህይወት ካለው ህይወት ከተዘራበት ጊዜ ጀምሮ በእትብት ይመገባል። እኛ በምናየውና በምናውቀው ከእናቱ ማህፀን ከወጣ ጀምሮ ጡት ይጠባል። ከዚያም እያለ እስኪሞት ድረስ ይመገባል። መመገብ ሲያቆም ይሞታል። በነፍስም እንደዚህ ነው። ሕያው ከሆን የለም እኔ ወጣት ነኝ፣ እኔ አሁን ብዙ ሰው ማን ትምህርቱ እንዳመጣ እንዴ ነጋዴ ነኝ። ነጋዴ ማን ነው ስጋው ደግሞ አይቀበልም? እኔ እንዲህ ነኝ ይላል። እኔ ለስጋው ደግሞ የማይሆን ስራ ከሆነ ኦልሬዲ ለክርስቲያን አይሆንም ማለት ነው። መጀመሪያውኑ ኃጢአት የሆነ ስራ ከሆነ የምንሰራው ስጋው ደግሞ ብንቀበልም ባንቀበልም ኃጢአት የሆነ ስራ እንድንሰራ አይፈቀድልንም። ክርስቲያኖች ለሰው ራሱ አይፈቀድም ወንጀል፣ ኃጢአት የሆነ ስራ መስራት። ከዛ ውጭ ግን ምንም ህጋዊ የሆነ ማንኛውም ስራ ስጋው ደግሞ አይከለክልም። ማንኛውም የዕድሜ ክልል አይከለክልም። ስለዚህ እኛ ወጣቶች ነን በሚል ማንቀበል ሰዎች ሙታን መሆናችን መዘንጋት የለብንም። ቶሎ ወደ ህይወት መመለስ፣ ቶሎ ወደ ህይወት። በህይወት ለመኖር መብላት መጠጣት ግዴታ ነው። ስለዚህ ሁለተኛው መረጋገጫው መብላት መጠጣታችን ነው። ስጋውን ደሙን የምንቀበል ከሆነ ሕያዋን ነን፣ የማንቀበል ከሆነ ግን ሙታን ነን። ሌላው በህይወት ያለ ሰው ራቁቱን አይሄድም አይደለ? የአእምሮ በሽተኛ ካልሆነ በስተቀር ጤነኛ ከሆነ ያፍራል። ሀፊር አለበት። እርቃን ልብሱን አይራቆትም። ከተራቆተ ያፍራል። በህይወት ያለ ሰው ሲራቆት የማያፍር ከሆነ ግን በህይወት የለም ማለት ነው። በነፍስም ልክ እንደዚህ ነው። ከጸጋ እግዚአብሔር ስንራቆት፣ ጸጋ እግዚአብሔር ሲርቀን የማይሰቀን ከሆነ በህይወት የለን ማለት ነው። በስጋዊም ቢሆን ስንራቆት የማናፍር ከሆነ ሕያዋን አይደለን ማለት ነው። ሕያው ሰው ያፍራል፣ ማፈር ያውቃል። ሀፍረት በጣም በጎ ነገር ነው። በነገራችን ላይ ሀፍረት የሌለው ሰው በኢትዮጵያ ስድብ ነው። ሀፍረተ ቢስ በሀገራችን ስድብ ነው። በወንጌልም ስድብ ነው። እግዚአብሔርን የማይፈራ ሰውን የማያፍር ጨካኝ ንጉሥ ነበር እየተባለ ይጠቀሳል። ስለዚህ የማናፍር ከሆነ ማፈር የሚባለው ነገር ከለቀቀን ነውር ሁሉ የማያሳፍረን ስንራቆት፣ በስጋም ስንራቆት፣ በነፍስም ስንራቆት የማናፍር ከሆነ ሙታን ነን ማለት ነው። ክርስቲያኖች ቶሎ ሕይወት የሚሰጠው ነገር ያስፈልገናል።
ሕይወት የሚሰጠው ነገር ያስፈልገናል። ሌላው በሕይወት ያለ ሰው ይሰማል፣ ይናገራል፣ ያያል አይደለም እንጂ አይን ስላለ በሕይወት ከሌለን አይናችንም ጆሮም ሁሉም ነገር ስራ ያቆማል። በሕይወት ካለን እንሰማለን። በስጋ እንዲህ እንደምንሰማው በሕይወት ካለን የእግዚአብሔርን ድምፅ፣ ትእዛዘ እግዚአብሔርን፣ ሕገ እግዚአብሔርን የምንሰማ ከሆነ መስማት ብቻ ሳይሆን ወንጌል ሊነበብ ሲል ቀሳውስቱ እንደሚናገሩን መስማት ብቻ አይደለም ሰምተን እንድናደርግ እርዳን እንደሚሉት ሰምተን የምንተገብረው ከሆነ ሕያዋን ነን ማለት ነው። የማንሰማ ከሆነ ወይ አንድ አካል ጎድሎናል አሊያም ደግሞ ሙታን ነን ማለት ነው። ሁለቱም ምንም ጥቅም የለውም። ምንም አይነት ቃለ እግዚአብሔር በጆሮአችን የማይገባ ትእዛዝ እግዚአብሔር ከእግዚአብሔር የማንሰማ መስማት የተሳነን ከሆንም በነፍስ ችግር ነው። ሙታንም ከሆን ያው ነው። ዞሮ ዞሮ ቃሉን ካልሰማን ሙታን ነን። መናገርም እንዲሁ ነው። በሕይወት ያለ ሰው ይናገራል። እስኪሞት ድረስ ሰው ይናገራል። ሊሞት ሲል እንኳን ተጣጥሮ ማለት ያለበትን ነገር ይናገራል። ስለዚህ ሕያዋን ከሆን መናገር አለብን። ይሄ ደግሞ ጸሎት ነው። የአንድ ክርስቲያን የሕያውነቱ ማረጋገጫ ነው። እንዴ ሰው ከአንድ ቤት እየኖረ መቼስ ባል ከሚስቱ፣ ሚስት ከባሏ፣ እናት አባት ከልጆቻቸው፣ ልጆች ከወላጆቻቸው ጋር ሳይነጋገሩ ይውላሉ ያድራሉ እንዴ? ይቻላል? አንድ ቀን እንደው ራሱ እናድርገው ቢባል እንደው እንደ አድማ አድርገን እንደ አዋጅ አድርገን እስኪ ዛሬ ማንም እንዳይናገር እናትም አባትም ልጆችም ሰራተኛ ምንም እንዳይተነፍስ ቢባል እንደው እንችላለን? እኔ የምችል አይመስለኝም። አንችልም። ሕያዋንን ያየነውን ነገር የሰማነውን ነገር በቃል ነው የምንገልጸው። ከእግዚአብሔር ጋር የምንኖር ከሆነ እንዴት ሳንናገር እንውላለን እናድራለን? ወይ እግዚአብሔርን አንወደውም፣ ፍቅሩ የለንም፣ አልያም ደግሞ ሕያዋን አይደለንም ማለት ነው። ሰው ከሚወደው ሰው ጋር ተቀምጦ ጸብ ካልሆኑ በስተቀር ካልተኮራረፉ በስተቀር እንዴት ውላ ለመነጋገር ይችላል? እንደውም ሰው የሚወደውን ሰው ሲያገኝ በቃ ቢያወራው ቢያጫውተው አይጠግብም አይደለም? ደስ ይለዋል። የምንወደው ሰው እንደው የማይሆን ነገር ቢናገር እንኳን እንደ በጎ ነው የምንወስደው ስለምንወደው ማለት ነው። በሰው እንዲህ ከሆነ እግዚአብሔርን ከወደድነው ጣዕመ እግዚአብሔርን ከቀመስንና ሕያዋን ከሆን ስሙን መጥራት ነን በጠዋት በማታ በጸሎት። ያው የክርስቲያን ሕጉ ታውቃላችሁ በቀን 7 ጊዜ ነው። መቼም ያ እንግዲህ በገዳም ተወስኖ ቀርቷል። በዓለም እኛ የማናውቃቸው አንዳንድ ደጋጎች በዓለም እየኖሩ የሚያደርጉት ይኖራሉ፣ በቀን 7 ጊዜ የሚጸልዩ። ግን በአብዛኛው ግን ብዙዎቻችን የጧትና የማታውም ቆሟል። እንደው ማድረግ እንዳለበት ሁሉ አብዛኛው ሰው ግዴታ ሁሉ አይመስለውም። በሕይወት የመኖራችን ማረጋገጫ ነው። ቢያንስ አብረን እየኖርን በውስጣችን ያለው አባታችን እግዚአብሔር ጋር ቢያንስ ጧት ተነሰን አባታችን ሆይ፣ በእውነቱ በጣም እኮ ትልቅ ጸጋ እኮ ነው፣ ትልቅ ሀብት እኮ ነው። የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ተብሎ ይሄንን ስልጣን መጠቀም አለመቻል በእውነቱ ያሳዝናል። አባት ብለን የምንጠራበትን የልጅነት መንፈስ አይደል የሰጠን? ስለዚህ ጧት ተነስተን ከአምላካችን ጋር መነጋገር። ጸሎት ማለት የሆነ 3-4 ገጽ መዝለቅ አይደለም፣ ወይም 10 መዝሙረ ዳዊት ወይም 20-30 መዝሙረ ዳዊት የ7 ቀን ውዳሴ ማርያም ወይ ሰኔ መዝለቅ አይደለም። መነጋገር ነው። ሕያዋን ስለሆን ከሕያው አባታችን ጋር መወያየት ነው። እንግዲህ ጸሎት እንደምታውቁት ብዙ አይነት ነው። ታሪክ ይኖራል። መመስከር፣ እግዚአብሔር ያደረገውን ለመመስከር ታሪክ ይተርካል። እግዚአብሔርን ገናንነት ይናገራል። ኃያልነቱን ይመሰክራል። ስሙን ያመሰግናል። ጸሎት ብዙ አይነት ነገር ነው ያለው። ጸሎት ስጠኝ፣ አድርግልኝ ወይም ይሄን አስወግድልኝ ብቻ ልመና ብቻ አይደለም። ጸሎት መጀመሪያውኑ አባታችን ሆይ በሰማይ የምትኖር ልዕልናውን መመስከር ማለት ነው። ስሙ አባት ነው። አምላካችን ነው እኮ አይደለም። አምላክነትማ የግድ ለመናፍቃንም ለካህዲያንም ለአጋንንትም ለአራዊት እንስሳትም አምላካቸው ነው። እኛ ግን አባታችን ነው። እግዚአብሔር አባታችን ነው። ስለዚህ ጧት ተነስተን አባታችን ሆይ ብለን ገናንነቱን መስገን፣ ስምህ ይቀደስ፣ መንግስትህ ትምጣ፣
ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብለን ከዛ የዕለት እንጀራ ስጋውን ደሙን ትምህርቱን እንዳይነሳን ስርየተ ኃጢአትን እንዲሰጠን ስንጨርስ ደግሞ ኃይል ክብር ምስጋና ብለን ኃይል ክብር ገናንነት የእሱ እንደሆነ እንመሰክራለን። ይህን ጠዋት ተነስቶ መነጋገር አሁን ከባድ ነው። ይሄ በእውነቱ ሕያው የሆነ ሰው ይህንን ጠዋት ማታ አያስታጉለውም። ሕያው የሆነ ሰው መነጋገር ነው። መነጋገር እንግዲህ ጸሎት እንደ ሁኔታው ነው የሚደረገው። ሕጋዊ ጸሎት፣ መደበኛ ጸሎት አለ። ጊዜ፣ ቦታ፣ ሁኔታ ተወስኖለት። ለምሳሌ አሁን ቅድም ስናደርስ የነበረው ቦታ ወስነን የጸሎት ቤት ነው። ፊታችን ወደ ቅዱሳት ስዕላት ዙረን የሚመራ የሚከተል አድርገን አይደለ? ይህ መደበኛ ጸሎት ነው። በቤታችንም ጠዋት ተነስተን ልጆቻችን ጋራም በህብረት ሊሆን ይችላል የምናደርሰው ማታ። ይሄ መደበኛ ጸሎት ነው። መደበኛም ያልሆነ ጸሎት ደግሞ አለ። ቢሮም ቁጭ ብለን ስራ እየሰራን እንዲሁ እግዚአብሔር አምላካችን ጋር በህሊናችን የምንነጋገረው ነገር አለ አይደለም? አይከለከልም እኮ። ይህ መደበኛ በሆነው በየሰዓቱ በየጊዜያቱ ኃያልነቱን ገናንነቱን ማሰብ፣ ኃጢአታችንን ማሰብ፣ ስርየተ ኃጢአትን መጠየቅ፣ እግዚአብሔርን ፍቅሩን ማሰብ። ይሄ ተኝተንም ተነስተንም ኢመደበኛ የሆነው ገደብ የለውም። መደበኛ የሆነው ደግሞ ጊዜ፣ ቦታ፣ ሁኔታ ይወስናል። ውዳሴ ከንቱ እንዳይሆንብን ቤት ዘግተን የምናደርገው እንዲህ እና ሕያው የሆነ ሰው ይነጋገራል። በዕለት በዕለት ከአባታችን ከእግዚአብሔር ጋር አብረውት ካሉት ከእናቱ ከቅድስት ድንግል ማርያም ከመላእክቱ ከቅዱሳኑ ጋር የማንነጋገር ከሆነ እንዴት ሕያዋን አይደለን ማለት ነው። አንድ ጸሎት ኦርቶዶክሳዊ የመሆኑ እንደውም ይሄ ነው ምልክቱ። አባታችን ጋር እንነጋገራለን፣ ግን ብቻውን አይደለም እግዚአብሔር፣ ወዳጆቹ በዙሪያው አሉ። ማህሌት አሁን ገብታችሁ ብትሰሙ በጣም ይገርማል። ለኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓተ ማህሌት በጣም የሚገርም ነው። ረጅም ሰዓት ይፈልጋል። እንደው እኔ አንድ የሆነ ቪዲዮ ላይ ለቅቄዋለሁ፣ ስርዓተ ማህሌት የሚል ምናልባት ካያችሁ ትችላላችሁ። በጣም እኔ ዝም ብዬ ሳስበው ነው። መጀመሪያ ስቡሕ ወቅዱስ ይባላል፣ ዘሳረረ ኩሉ ዓለምን የፈጠረ ይልና ከዛ መልክአ ሥላሴ ሰላም ለአብ ሰላም ለወልድ የሚል ከዛ በኋላ ለእመቤታችን ያደርጋል። ከዛ ለመላእክት ለነቢያት ለሐዋርያት ለጻድቃን ለሰማዕታት ይላል። ያ ማለት እንግዲህ ንጉሱን መጀመሪያ እጅ ነስቶ አጠገቡ ያሉትን ንቆ መተው ስለማይገባ እናቱ ድንግል ማርያምን፣ ከዛ መላእክቱን፣ ጻድቃን፣ ሰማዕታትን በቃ ይሄ ነው። ውዳሴ ማርያም ስናደርስ እመቤታችን የመላእክትን ድርሳን የጻድቃን የሰማዕታትን ሰላምታ እንሰጣለን ማለት ነው። እንዲህ ከተነጋገርን ሕያዋን ነን። ከአባታችንም ከወዳጆቹ ጋር ማነጋገር ሙታን ነን ማለት ነው። አንደበታችን አይ በቃ አንደበቱ ታሰረ ይባላል። አንድ ሰው ንግግር ሲያቆም ወይ የጤና እክል ሲገጥመው አንደበቱ ይታሰራል፣ አሊያም ደግሞ በሞት ነፍሱ በሥጋ ስትለይ አንደበቱ ይታሰራል። ስለዚህ እንደው የማይጸልይ ሰው ጥቂት የማይጸልይ ሰው አለ ብዬ አላምንም። በጣም ግን አልፎ አልፎ ግን እየገጠመን ስለሆነ ጥቂትም ቢሆን ቢያንስ ግን አቡነ ዘበሰማያት የመጨረሻው ግዴታ ነው ለአንድ ክርስቲያን። ከዛ በኋላ ጊዜ ሲኖረው ወደ ዳዊቱ ወደ ውዳሴ ማርያሙ ይኬዳል። አቡነ ዘበሰማያት ሳይሉ መዋል ሳይሉ ማደር ግን ከእንስሳት በታች መሆን ነው። ወፎች እኮ ጠዋት ተነስተው ብርሃን ሲያዩ ጮኸው እግዚአብሔርን አመስግነው አይደለም? እንስሳት አራዊቱ ሁሉ በየቋንቋቸው 3 ደቂቅ እዛ እሳት ውስጥ ነው የመሰከሩት። ይሄንን ነው ይባርክዎ ኩሉ ግብረ እግዚእ ለእግዚአብሔር። የእጁ ስራዎች ሁሉ እግዚአብሔርን ያመሰግኑታል። የእጁ ስራዎች ሁሉ። ከዛ በኋላ ሕይወት ያላቸውን ሕይወት የሌላቸውን ጠቅሰውታል። እዚህ ላይ ባሕር፣ ቀላያት፣ ደመናት፣ ውርጭ፣ በረድ፣ ጉም፣ አዕዋፍ፣ ደመና፣ ፀሐይ፣ ከዋክብት፣ ጨረቃ፣ ምድር፣ የአዳም ልጆች፣ እንስሳት፣ አራዊት በየተራ እግዚአብሔርን ያመሰግኑታል። ይባርክዎ ምናምን ይባርክዎ መላእክተ እግዚአብሔር ይባርክዎ ተባርኮ ምድረ እግዚአብሔር ተባርኮ ባሕሩ አፍላክ በሙሉ እነዚህ እግዚአብሔርን ያመሰግኑታል። እኛ ደግሞ ለዓላማ የተፈጠረ እነዚህ ሁሉ ፍጥረታት እኮ ለእኛ የተፈጠሩ ናቸው፣ ለሰውና ለመላእክት። እነዚህ ሁሉ የእኛ መጠቀሚያዎች፣ የእኛ መገልገያዎች፣ የእኛ መኖሪያዎች እየተነጋገሩ ከአምላካቸው እኛ መናገሪያ የሚሰማ ድምፅ ያለን ማስተዋያ አእምሮ ያለን እያንዳንዱ ንግግራችን ደግሞ ዋጋ ሆኖ የሚሰጠን በእውነቱ ተነስተን አባታችን ነው ማለታችን ጸጋ ይሰጠናል። ማታም ደግሞ በሰላም ያውልከኝ አምላክ ብለን አባታችን ጸጋ ይጨመርልናል። እያንዳንዷ ንግግራችን ደሞዝ ያላት ስትሆን እንዴት ዝም ብለን እንደው
እንደ ሰካራም ግድም እንላለን ሄደን። ሙታን አለመሆናችንን በዚህ ማረጋገጥ አለብን ክርስቲያኖች። እንዲህ ያለው ሞት ነፍስ በየት በኩል እንደምትወጣ አይታወቅም። በቃ እልም ሲል እልም ነው። ሌላኛው የሕያውና የምውት መገለጫ ሙቀት ነው። ምንድን ነው ሙቀት? አንድ ሰው ሙቀት ካለው ነፍሱ ተለይተዋለች? አይሆንም። ትንፋሽ ነገር ሙቀት ካለው ሕይወቱ አለ ማለት ነው። ክርስቲያን ሙቀተ ጸጋ መንፈስ ቅዱስ ከተለየው ሙቷል ይባላል። ሙቀተ ጸጋ ካለው ግን አይሞትም። ያለመሞቱ አንድ ማረጋገጫ ነው። እንደውም ይሄ ከፍ ያለ ሌብል ነው። እነ ቅዱስ ባስልዮስ ሙቀተ ጸጋ ስለነበራቸው ወደ ከወይነ እሳትም ደርሰው ስለነበረ እስከ ማቃጠል ሐዋሳያንን እስከ ማቃጠል ጭምር ደርሰው ነበረ። ነፍስ ከስጋ ስትለይ ማንም ሰው እንዴት እንደምትሄድ አታውቅም። በተለይ ሞተ ነፍስ ሲመጣ አይታወቅም። የስጋ ሞት ሲሆን ህማሙም፣ ምኑም፣ ረሃቡም፣ ጥሙም፣ ድካሙም የስጋ ወዲያው ይታወቃል። አሁን በስጋ ዓለም ስለሆነ ያለነው ስሜታችን ለስጋ ቅርብ ነው። ነፍሳችን ስትጎዳ አይታየንም። ስትራቆት አናውቅ፣ ስትራብ አናውቅ፣ ስትጠማ አናውቅ፣ ኢቭን ስትሞት እንኳን አናውቅ። እና ያለን ይመስለናል የሰብዓ ጉባኤ አባል ስለሆን እና በዓመት 240 ብር ስንከፍል የረቂቋ ቤተክርስቲያን አባል የሆን ይመስለናል። በነገራችን ላይ የሰብዓ ጉባኤ አባል ሆኖ በዓመት 200 ምናምን ብር እየከፈለ የቤተክርስቲያን አባል ያልሆነ ምውት ሞልቷል። በዚያ አይደለማ በሆነ አስተዋጽኦ አይደለም ሕያውነት የሚረጋገጠው፣ በሆነ አስተዋጽኦ አይደለም። ቅድም ባልናቸው ነገሮች ነው። ሕያው የሆነ ሰው የሚንቀሳቀስ፣ የሚሰማ፣ የሚናገር፣ ጣዕም ቀምሶ የሚያውቅ፣ አሽቶ መዓዛ የሚያውቅ፣ የሚበላ፣ የሚጠጣ፣ ሙቀት ያለው፣ አሳፋሪ ነገር ሲገጥመው የሚያፍር፣ የሚደሰት፣ የሚያዝን፣ በአጠቃላይ ይሄ ስሜት ያለው ሕያው ነው። በመንፈሳዊ ነገር እንዲህ ያሉት ነገሮች በእኛ ላይ ከሌሉ ሕያዋን አይደለንም። ስለዚህ ጌታችን ሙታንን ይቀብሩ ዘንድ ሙታንን ተዋቸው ለምን አለው? ስጋውን ደሙን የማይቀበሉ የማይበሉ የማይጠጡ፣ ለጸሎት የማይቆሙ የማይናገሩ፣ ለበጎ ነገር የማይንቀሳቀሱ፣ የማይሰግዱ፣ የማይጸልዩ፣ እግዚአብሔር የማይመላለሱ፣ እንቅስቃሴ ያቆሙ፣ የሚያሳፍሩ እንጂ የማያፍሩ፣ ምን ማለት የማይለዩ፣ ክፉና በጎ የማይለዩ ስለሆኑ እነዚህ ሙታን ናቸው። ክፉና በጎ የማንለይ ከሆነ እኛ ሙታን ነን ማለት ነው። ስለዚህ ሙታን እንዳንባል፣ ሙታን እዚያች ከሕያዋን ዓለም አይገቡም። እቺ የዘላለም መኖሪያችን የተዘጋጀችው መንግሥተ ሰማያት የሕያዋን ዓለም ናት። በሕይወት የኖሩ ነው የሚገቡባት። ሙታን እዛ አይገቡም። የአስከሬን መቀመጫ አይደለችም። አሁን በዚሁ እድሉ ምንድነው መሰላችሁ? በስጋ የሞተ ሰው ኦልሬዲ ሞተ። ጥረት የሚደረገው እስትንፋሱ ሳትለየው፣ ነፍሱ ከስጋው ሳይለይ፣ ህመሙ ሳይጎዳው፣ ወይም ረሃቡ ሳይጎዳው፣ ወይም የገጠመው ነገር የገጠመው አደጋ ሳይጎዳው፣ ደሙ ፈሱ ሳይል ቶሎ ስጋዊ ሕክምና ይደረግለታል። ከሞተ ግን ሞተ ነው። ተአምር ካልሆነ በስተቀር አይቻልም። የሚገርመው ነገር ሞተ ነፍስ እንደዚህኛው አይደለም። መነሳት ይቻላል። ቅዱስ ጳውሎስ ምንድን ነው ያለው? በኃጢአት ሳላችሁ ሙታን ነበራችሁ፣ በበደላችሁ ምክንያት ሙታን ሳላችሁ እያለ ይጽፋል። አሁን ግን ምንድናቸው ማለት ነው? ምን ሆነው ነው እንዲህ ሲናገራቸው? ምንድናቸው? ሕያዋን ናቸው። ይሰሙት የለም ነበራችሁ ካለ አሁን ሕያዋን። አሁን ባለመብላት ባለመጠጣት ሙታን የሆነው ንስሐ ገብተን ስጋው ደግሞ ስንቀበል ሕያዋን እንሆናለን። ጸሎት ያቆምነው ንስሐ ገብተን ይቅር በለን ብለን ከአባቶቻችን ጋር ተመካከርን ወደ ጸሎት ስንገባ እንደገና ሕያዋን እንሆናለን። ያቆምነውን ሕያው የሚያደርግ ወይም የሕያውነት መለኪያ መልሰን ስንቀጥል ሕያው እንሆናለን። ወደ ሕይወት እንመለሳለን። እግዚአብሔር የሙታን አምላክ ነው ወይስ የሕያዋን አምላክ ነው? የሕያዋን አምላክ ነው። በሱ ዘንድ ሙታን የሉም። ሙታን የሚባሉት ግን በነፍስ የሞቱት ናቸው።
ሙታን በዲያብሎስ ዘንድ ነው ያሉት። እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ የሕያዋን እንጂ የሙታን አምላክ አይደለሁም ማለት እና አብርሃምና ይስሐቅና ያዕቆብ አሁን ሕያዋን ናቸው ማለት ነው። ስለዚህ እና አብርሃም እና ይስሐቅ እና ያዕቆብ ከገቡበት ለመግባት ሕያው ሆኖ መገኘት ያስፈልጋልና አባ ጰንጠሌዎን አባ ገሪማን ይችን መልእክት ልከው ወደ ሕያዋን ዓለም አስገቧቸው። ሙታንን ይቀብሩ ዘንድ ሙታንን ተዋቸውና ወደ እኔ ና። ይሄ ሁልጊዜ የክርስቶስ ጥሪ ነው። ይሄ ሁልጊዜ የቤተክርስቲያን ጥሪ ነው። ምንተውን ነገር ትተን ወደ ቤተ እግዚአብሔር፣ ምንተውን ነገር ትተን ወደ ነፍሳችን። ምንተውን ነገር ትተን ማለት ስራ መተው አይደለም፣ ስልጣን መተው አይደለም፣ ሀብት መተው አይደለም። የሚተውን ሙት የሚያደርገውን ደዌውን ኃጢአቱን የሚያረክሰውን ነው እንጂ ሁላችንም ዓለምን መተው ግዴታችን አይደለም። ስለዚህ ሕያዋን መሆናችንን በእነዚህ ነገሮች አረጋግጠን ከሕያዋን ጋር ኑረን በሕይወት ያለ ከሕያው እግዚአብሔር ጋር ይነጋገራልና እግዚአብሔር ጋር በዕለት በዕለት እየተነጋገርን ስንታመምም በነፍስ ቶሎ ቶሎ እየታከምን ጸንተን እንድንቆም እየበላን እየጠጣን ኑረን እና አባ ገሪማ እንደውም ነፍሱ ከስጋው ሳትለይ እንደነ ቅዱስ ሄኖክ አሳርጎታል። እግዚአብሔር አሳርጎታል። ይሄ ተአምር ነው። ይሄ የወዳጅነት የተለየ መገለጫ ነው። ግድ የለም ነፍሳችን ገነት ከገባች ስጋችን ኋላ ቀስ ብሎ ስለሚነሳ በዚህ ዓለም በሕይወት ኑረን በወዲያኛው የሕያዋን ዓለም መንግሥተ ሰማያት እንድንወርስ አምላካችን ይፍቀድልን። ይቆየን።